የህዝብ ተወካዮች ምክር ቤት ኢትዮጵያ ከተለያዩ ሀገራት ጋር ያደረገቻቸውን የአየር አገልግሎት ስምምነት ረቂቅ አዋጆች መርምሮ አጸደቀ። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት 23ኛ መደበኛ ስብሰባውን እያካሄደ ነው። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈትሂ ማህዲ በዚህ ወቅት የአየር አገልግሎት ስምምነት ረቂቅ አዋጆቹን ሪፖርትና የውሳኔ ሀሳቦችን ለምክር ቤቱ አቅርበዋል። እነዚህን ረቂቅ አዋጆቹም በሙሉ ድምጽ ምክር ቤቱ አጽድቋል። ኢትዮጵያ 7ኛውን ጠቅላላ ምርጫ በስኬት በማከናወኗ ኢትዮጵያውያን ልትኮሩ ይገባል አሉ የኬንያ የቀድሞ ፕሬዝዳንት ኡሁሩ ኬንያታ። የአፍሪካ ህብረት የምርጫ ታዛቢ ቡድንን የመሩት ኡሁሩ ኬንያታ ከኢጋድ የታዛቢ ቡድን ጋር በመሆን የምርጫውን የመጀመሪያ ሪፖርት አቅርበዋል። ኢትዮጵያ ለአፍሪካ ነጻነትና ራስን የማስተዳደር መብት ተጋድሎ ማድረጓን አንስተው ይህም የአፍሪካ ማዕከል እንድትሆን አስችሏታል ነው ያሉት። በጤናው ዘርፍ የተከናወኑ የመሰረተ ልማት ግንባታዎችና የጥራት ማሻሻያዎች ኢትዮጵያን የጤና ቱሪዝም ማዕከል ለማድረግ ትልቅ አቅም እየሆኑ መጥተዋል አሉ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ። ዶክተር ደረጀ ከቅርብ ጊዜ ወዲህ በህብረተሰቡ ዘንድ የሚታየው የአኗኗር ዘይቤ መቀየር፣ የአመጋገብ ስርዓት መዛባትና የእንቅስቃሴ ውስንነት ተላላፊ ያልሆኑ በሽታዎች በእጅጉ እንዲጨምሩ ምክንያት መሆናቸውን ገልጸዋል። በመሆኑም በሽታዎቹን በተለያዩ ደረጃዎች ቀድሞ መለየትና አክሞ የማዳን አቅምን በዛው ልክ ከፍ ማድረግ አስፈላጊ ሆኖ በመገኘቱ አዲሱ የአክሞ ማዳን ፖሊሲ በትኩረት ተግባራዊ እየተደረገ እንደሚገኝ አንስተዋል።